ተናስተልኝ ዶክተር ሰይፈ ስላሴ አስለኝ መሳይ እንደምን ወራሃል እንዴት ተሰነበትክ እንዴት አለ እንግዲህ ዛሬ የተገናኘንበትን አጀንዳ ቀደም ሲል አስተዋውቂያለሁ ከምክክር ኮሚሽኑ ጋር በተያያዘ እውቅና እንደማሰጡት የሚገልጽ መግለጫ አውጥታችኋል ከዚህ መግለጫ በፊትም እንደዚሁ አንድ መግለጫ ማውጣታችሁን አስተዋውሳለሁ ወደ ኮሚሽኑ ዝርዝር ጉዳይ ከመግባቴ በፊት ምን ተፈጠረ ምንድነው ከዛ የተገኘው ውጤት የሚለውን ጨምሮ እንወያያለን ግን በቅድሚያ ምን ላይ ነው ያለነው ሁሌ እንደምናደርገው ኢትዮጵያ ምን ላይ ነው ያለችው ዶክተር ሰይፈ አንዳንዴ ሰዎች ኢትዮጵያ መስቀለኛ መንገድ ላይ ነች ሀገር እንደዚህ ነች ምናምን ነገር ብሎ የሚናገሩት ነገር አለ መስቀለኛ ነች አይደለችም የሚለውን ነገር መናገር አልፈልግም ሀገሬ ግን አሁን ያለችበትን ሁኔታ አጠቃላይ በማስቀምጥበት ጊዜ በጣም የከፋ መንገድ ላይ ነው ኢትዮጵያ ያለችው ልንቀበለው ያልፈለግን በስሙ ልንጠራው ያልፈለግን ሙሉ የእርስ በርስ ጦርነት ውስጥ ነው ኢትዮጵያ ያለችው አማራ ክልል ላይ ለአለፉት 3 አመት አካባቢ ጦርነት የተካሄደ ነው ያለው ኦሮሚያ ክልል ላይ almost 6 አመት ያስቆጠረ ጦርነት አለ ትግራይ ክልል ላይ በእንደዚህ አይነት መልኩ በ2013 ዓመተ ምህረት የተጀመረ ጦርነት የፕሪቶሪያ ስምምነት በተባለው ተቋጭቶ አሁን እንደገና ለመፈንዳት መልሶ ለማገርሸት ጫፍ ላይ የደረሰበት ሁኔታ ላይ ነው ያለው የተለያዩ አካባቢዎች ያሉ በስርዓቱ ላይ የማመጽ ነገሮች ሀገርን የከፋ ሁኔታ ላይ በታሪኳ ኢትዮጵያ በታሪኳ አይታ ወይ ደግሞ አጋጥሟት በማይታወቅ ቀውስ ውስጥ ነው ያለችው ይሄንን ቀውስ ለማለፍ ይሄንን ቀውስ ለመሻገር ትልቅ ስራ የሚጠብቅብን ደረጃ ላይ ያለነው ኢትዮጵያ ያለችው በእንደዚህ አይነት መልኩ ነው ዶክተር ሰይፈ ምናልባት ወደሚቀጥለውም ወደ ዋናው አጀንዳችን ሊያንደረድረን ይችላል በምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የተገኙት የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ መስቀለኛ መንገድ ላይ ናት የሚለውን ያስቆመ ሂደት ነው ከዚህ በኋላ ኢትዮጵያ መስቀለኛ መንገድ ላይ ሳትሆን ኢትዮጵያ በትክክለኛው መንገድ ላይ ወጣ ወደ ብልጽግና እየሄደች ነው ብለዋል ስለዚህ መስቀለኛ መንገድ የሚባል የለም እኛ እንደምንሰጋው የአደጋ መንገድ ወይም ሌላ ሳይሆን እሳቸው የሚሉት ወደ ትክክለኛውና የብልጽግናን ጎዳና ይዛለች መስቀለኛ መንገድ አብቅቷል ነው የሚሉት አዎ እንግዲህ ምንድነው መሰለ ስሙን የፈለከውን ነገር ልልጠላት ይችላል መስቀለኛ ነው መስቀለኛ አይደለም መስቀለኛው መንገድ አብቅቶ አሁን ትክክለኛ ቀጥተኛ መንገድ ይዣለው ብሎ ስርዓቱ ፕሬዝዳንቱ የብልጽግና ወይ ደግሞ ስርዓቱ ፓርቲው ገዢ ፓርቲ የሰየማቸው ፕሬዝዳንት ናቸው ስለዚህ ከዚህ የተለየ ሊሉ አይጠበቅም አገር በእንደዚህ አይነት ቀውስ ነች ብለው ለመናገር ድፍረት የላቸውም አላቸው ብዬ በምንም ማለት መልኩ አላምንም ግን እውነታን በመሸፋፈን ግን የሆነውን ነገር እንዳልሆነ አድርገ በመሸፈን የምትለውጠው ነገር የለም ልታደርግ የምትችለው ነገር ራስህ ተናገረዋለህ ይልቁን ለኢትዮጵያ የሚያስፈልገው በአሁኑ ወቅት ያለውን ነባራዊ ሁኔታ በመድር ላይ ያለውን ተጨባጭ ነገር በአግባቡ አጥኖ ኃላፊነት በተሞላው መልኩ አገር ከገባችበት ሁለንተናዊ ቀውስ የሁለንተናዊ ቀውስ ደግሞ ስርዓቱን ራሱን ሊያጠፋው ስርዓቱን ራሱን እና የስርዓቱን አራማጆች ስልጣን ላይ ያሉትን የስርዓቱን አራማጆች ነገ ለከፍተኛ ተጠያቂነት የሚዳርግ ሁኔታ ላይ ነው ኢትዮጵያ ያለችው ስለዚህ ከዚህ የተለየ ነገር እንዲናገሩ ኤክስፔክት አላደርግም እና ኢንፋክት ድፍረትም ስለሌላቸው የቀደሙት ጠቅላይ ሚኒስትርም የተቀደሙት ፕሬዝዳንት ሳህለወርቅ በተለያዩ አይነት እንዲሁ ዝም ብሎ በመሰል ነገር ለመናገር የሞከሩበት አይነት ነገር አለ ባላቸው ፖዚሽን ድፍረት ቢኖራቸው ኢትዮጵያ ያለችበት እንደዚህ ነው ስለዚህ ከዚህ ውስጥ መውጣት መቻል አለባት ብለው በድፍረት መናገር የሚገባቸውና የሚችሉ ነበሩ ግን ያው የስርዓቱ ተሿሚ ስለሆኑ ከዚህ የተለየ ነገር አንጠብቅም እሱና ለመጠበቅ ብቻ አይደለም ከዚህ በኋላ ኢትዮጵያ በቃ ከመስቀለኛ መንገድ ወጣችና ምክክር አድርጋ አዲስ ምዕራፍ ጀመረች ሊያስብል የሚችል ከትላንትናው የተለየ አዲስ የተፈጠረ ነገር መሬት ላይ የለም ምክክሩን ተከትሎ ምክክር ወይ ደግሞ እሱን በእንትን ውስጥ ነው ማስቀምጠው በጥቅስ ምልክት ውስጥ ነው ማስቀምጠው እሱን ተከትሎ የተፈጠረ ነገር የተለወጠ ነገር ይሄንን ተከትሎ የሚለወጥ ነገር የለም ምክክሩ ቢደረግም ባይደረግም ገዢው ስርዓት የብልጽግና ስርዓት የፈለገውን ነገር በምክክሩ ሊያደርግ የፈለገውን ነገር ከምክክሩም ውጪ
ያደርገው ነበር እያደረገውም ነው ያለው ስለዚህ ቤዚካሊ የሆነ ሌጂቲመሲ ወይ ደግሞ የሆነ ቅቡልነት ለማላበስ የተደረገ ነገር ካልሆነ በስተቀር ምክክሩ የለወጠው የሚለውጠውም አይነት ነገር ቢሆን ጥሩ ነበር ግን እንዲለውጥ አልተፈለገም የሚለውጠው ነገር ደግሞ የለም ስለዚህ ከመስቀለኛ መንገድ ኢትዮጵያ ተሻግራ ዛሬ አዲስ ምዕራፍ ቀና የሆነ መንገድ ላይ ኢትዮጵያ ትገኛለች የሚለው አባባላቸው በምንም አይነት መልኩ ይሄን አንዳንዴ የምትመራውን ህዝብ አሳንሶ የማሰብ አይነት እሳቤ አለ መሪዎቻችን ጋር ይሄ ከንትን ጊዜ ጀምሮ ነው ከደርግ ጊዜ ጀምሮ ያለ ነገር ነው ወደ ስልጣን በመትመጣበት ጊዜ የስልጣን መንበር በመትቆጣጠርበት ጊዜ አንተ ሁሉን አዋቂ ነህ አንተ በቃ ሊቅ ነህ የሁሉም ነገር ሌላው በሙሉ አንተ የምትመራው ህዝብ ስልጣን ላይ ሆነ አንተ የምትመራው ህዝብ በሙሉ ማሰብ የተሳነው ማሰብና ማገናዘብ ወይ ደግሞ ነገሮችን ግራ ቀኙን ተመልክቶ ያለውን ነገር በራሱ መመዘን የማይችል አድርገ የሚወሰድበት ነገር አለ የዛ መገለጫ ነው ኢትዮጵያ በዚህ ምክክር በቃ ከዚህ ከመስቀለኛ መንገድ ወጣለች የሚለው የፕሬዝዳንቱ አባባል ከዚህ የተለየ ነገር አይሆንም እንደው ዶክተር ሰይፈ ስላሴ ወደ ምክክር ኮሚሽኑ አጠቃላይ ሂደት እመጣለሁ ግን እናንተ ምክክር ኮሚሽኑ ሂደት ውስጥ አልነበራችሁም በመሃል መንገድ ላይ ነው የገባችሁት እንደው ወደ መጨረሻው አካባቢ እንደገባችሁ ነው የሰማነውና ለምን ገባችሁ ሂደቱን አስቀድማችሁም ውጤቱን ያወቃችሁት እንደሆነ በመግለጽ ታማኒነት የሌለው አሳታፊ እንዳልሆነ አካታች እንዳልሆነ ጠቅሳችሁ ከሂደቱ ውስጥ አልነበራችሁም በመጨረሻው ሰዓት ነው የገባችሁትና ሌላ ሁሉ እየራቀው እየተለየው ምሁራን ተነጥለው ትክክል አይደለም እያሉ ባሉበትና በሂደትም በደንብ እየለየለት የብልጽግና ተውኔት እንደሆነ እየታወቀ ለምን መንገድ ላይ መቀላቀል ፈለጋችሁ መንገድ ላይ ነው የተቀላቀልነው ወይስ አይደለም የሚለው ነገር በደንብ አድርገን የምንነጋገረው ጉዳይ ይሆናል መነሻ መሰረታችንን ግልጽ አድርገን የእናት ፓርቲ መነሻ መሰረት እናት ፓርቲ ኢትዮጵያ ሀገራችን ላለፉት 50 በላይ አመታት በመጠፋፋት አዙሪት ውስጥ እየተመላለሰች ያለች በብልጽግና ዘመን የመጠፋፋት አዙሪቱ የከፍተኛውን የመጨረሻውን ከፍተኛ ደረጃ ደርሶ እንግዲህ በሚነገረን ስታቲስቲካዊ መረጃ መሰረት በሚሊዮን የሚቆጠር ዜጎቻችንን ዋጋ አስከፈለን እንጂ 1967 ዓመተ ምህረት ንጉሱ ከስልጣን ከወረዱበት ጊዜ ጀምሮ የኢትዮጵያ ህዝባችን በተለያየ አይነት መልኩ በጎራ ተከፋፍሎ እየተጠፋፋ ያለበት ነገር ነው ያለው ይሄንን ላለፉት አመታት ከኛ ጋር የሄደውን ጉዳይ መቋጫ መንገድ አገራዊ ምክክር በመፍጠር ወይ ደግሞ ብሔራዊ መግባባት መፈጠር መቻል አለበት የሚል ጽኑ እምነት ነው እናት ፓርቲ ያለው ለዚህ ከመነሻው ጀምሮ አገራዊ ምክክር ኮሚሽኑ ከመቋቋሙ በፊት ጀምሮ እናት ፓርቲ እንደ ፓርቲ ከተመሰረተበት ጊዜ ጀምሮ በዚህ ጉዳይ ዙሪያ ድምጹን ሲያሰማ ቆይቷል ይሄንን ድምጽ እያሰማ ባለበት ጊዜ ነው የምክክር ኮሚሽኑ ለማቋቋም አዋጅ ረቂቅ አዋጅ ወጣው ከረቂቅ አዋጁ አወጣት ጀምሮ እናት ፓርቲ ይሄ የምክክር ሂደት ትክክለኛ ጎዳና እየተከተለ አይደለም ብለን ለሚመለከታቸው የመንግስት አካላት ድምጻችንን አሰምተናል ከንትሩ ጀምሮ ከአዋጁ አረቃቀቅ ጀምሮ አዋጁ አረቃቀቅ ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ላይ ቁጭ ብለን አዋጁን ሊያስተዋውቁ ለመጡት የመንግስት ባለስልጣን ይህንን ጉዳይ ፕሮፐር በሆነ መልኩ አስረድተናል ከዛ በኋላ አዋጁን የሚያጸድቀው የህዝብ ተወካዮች ምክር ቤት በዚህ ጉዳይ ላይ በጠራው ስብሰባ ላይ ተገኝተን እድል ሊሰጠን አልተፈለገም በዛው ወቅት አልተሰጠንም ግን ፓርቲያችን ወክለን ነው ይሄንን ወደ ኋላ ቀርተን ከምክር ቤቱ አፈ ጉባኤ ጋራ ያለውን ነገር በደንብ አድርገን ጊዜ ወስደን almost ከ10-15 ደቂቃ ያክል ቆሜ እኔ በግል ተነጋግሬያለሁ ከተወካዮች ምክር ቤት አፈ ጉባኤ ጋር በእንደዚህ አይነት መልኩ የአዋጅ መተላለፍ ወይ ደግሞ መጽደቅ የለበትም መስተካከል የሚገባቸው ጉዳዮች አሉ እነዚህ ጉዳዮች መስተካከል መቻል አለባቸው ከዛ ጀምሮ ተቃውሟችን ይሄ ማለት ግን የሄደበት መንገድ ትክክል አይደለም ማለት ለኢትዮጵያ ምክክር
በማድረግ ብሔራዊ መግባባት መፍጠር አያስፈልግም ማለት አይደለም። እንዳልኩ ከመነሻው ብሔራዊ አገራዊ ምክክር በማድረግ ኢትዮጵያ ብሔራዊ መግባባት መፍጠር መቻል አለባት። በቃ የተለያዩ ጽንፎች ይዘን ምናምን ነገር እየተጠፋፋን ያለ ነው። በዚህ መጣፋፋት አዙሪት ምን ማብቃት መቻል አለበት ብለን ነው ዛጋ የተነሳነው። አዋጁ ጸደቀ። ኮሚሽነሮች በእንትን በሚሉበት ጊዜ ኮሚሽነሮቹ በሚሰየሙበት ጊዜ በዛም ላይ ድምጻችን አሰምተናል። ደብዳቤ ለተወካዮች ምክር ቤት ደብዳቤ ጽፈናል። ደብዳቤያችንም ተሰሚነት አላገኘም፣ ተቀባይነት አላገኘም። ከእንትኑ አኳያ ማለት ገዢው ፓርቲ በራሱ ሊያስኬድ የሚፈልገውን ነገር ስለሚያውቀው ማለት ነው። ይሄ ሁሉ አልፎ ወደ ምክክሩ በሚገባበት ጊዜ ከምክክሩ ኮሚሽነሮች ጋር ቁጭ ብለን በምንናገርበት ጊዜ ኦኬ የመጣችሁበትን መንገድ እናውቃለን ብለን ነገናቸዋል። ሮንግ የሆነ መንገድ ነው የተመጣው። ከአዋጁ አጸራሪ ደግሞ የእናንተ አመራረጥ ጭምር ትክክለኛ አይደለም። ግን ይሄንን ትክክለኛ አይደለም ብለን ራሳችንን ከጎን አድርገን መቅረት አገር ልታተርፍ የምትችለው ነገር ደግሞ እናጎልባታለን። አሁን እናት ፓርቲ እንደ ፓርቲ አይደለም የምመለከተው። እናት ፓርቲ ለኢትዮጵያ ሕዝብ የቆመ ፓርቲ ነው። ኦርጋናይዝድ የሆነ የፖለቲካል ግሩፕ ነን። እንደ አንድ የተደራጀ የፖለቲካ ግሩፕ በእንደዚህ አይነት ሂደት ውስጥ ራስን ከዛ ጋር ማግለል አግባብነት የለውም የሚል ነገር ወስደን የተወሰኑ ፖለቲካ ፓርቲዎች ራሳቸውን በሚያገሉበት ጊዜ ካውከስ ብለው ራሳቸውን የፈጠሩ ፖለቲካ ፓርቲዎች አሉ። በሚያገሉበት ጊዜ እኛ ይዘን ኦኬ ሮንግ መንገድ መጥቷል፣ የመጣው ሮንግ መንገድ የሳሳተውን በተቻለ መጠን አቅማችን በፈቀደ ኢንፍሉዌንስ እያደረገን ተጽዕኖ እየፈጠን እያስተካከልን መሄድ መቻል አለብን ብለን ቀጥለንበት የምክክሩ የመጀመሪያ ላውንቺንግ ጉባኤ አዲስ አበባ ላይ በሚደረግበት ጊዜ አዲስ አበባ ላይ ደብዳቤ ጻፍን ለሀገራዊ ምክክር ኮሚሽኑ። የጻፍነው ደብዳቤ ምንድነው? አጀንዳዎች አሉ፣ እንደ ፓርቲ አጀንዳዎች አሉ፣ እምናነሳቸው ጥያቄዎች አሉ፣ ህዝብ ሊመክርባቸው የሚገባቸውና እንደገና ውሳኔ ሊሰጥባቸው የሚገባቸው ጉዳዮች አሉ። እነኚህ ጉዳዮች ግን አሁን ሀገር ባለችበት ሁኔታ ሊካሄዱ የሚችሉ አይደሉም ብለን በግልጽ አስቀመጥን። በዛም ወቅት ጥያቄያችንን በመቀረብንበት ጊዜ አጀንዳዎቻችንን እናስገባለን ብለን በደብዳቤ ነው፣ በሸኝ ደብዳቤ ነው አጀንዳዎቻችንን አስገባል። ነገር ግን ምክክር ከማካሄድ አስቀድሞ አገር በርስ ጦርነት ውስጥ ስለሆነ ያለችው አገር አስቀድማ በአንድ እጅ ጠመንጃ በአንድ እጅ ደግሞ ናና ተመካከል ልትል አልችልም። አይዘር ጠመንጃን ታስቀምጥና የሰላማዊን የምክክሩን የመወያየቱን መንገድ ትሄድበታለህ፣ ኦር የሰላማዊ የምክክሩን መንገድ ትዘጋና ተቋሚ ብለው የተነሱብህን በኃይል የምትችለው ከሆነ ደፍጥተ እሱን ከዘጋ በኋላ ነው ወደዚህ ጋር መምጣት የሚችለው። ይሄንን ግልጽ አድርገን ለሀገራዊ ምክክር ኮሚሽኑ አቅርበናል። ሁለቱን ነገር በአንድ ላይ ልናስኬድ አንችልም። ጦርነት በአንድ በኩል፣ በሌላ በኩል ደግሞ ምክክር ማለት አንችልም። ስለዚህ አስቀድሞ የእርስ በርስ ጦርነቱ መቆም መቻል አለበት። ሁለተኛ ዛሬን ጨምሮ በፖለቲካ አመለካከታቸው በየእስር ቤት ውስጥ የሚማቅቁ በስም የሚታወቁ በመቶዎች የሚቆጠሩ በማንነታቸው ደግሞ በየማጎሪያ ቤት ውስጥ ደግሞ ያሉ ደግሞ በተለያዩ የኢትዮጵያ አካባቢዎች አዲስ አበባ ውስጥ በቂሊንጦና በአባ ሳሙኤል ታስረው ያሉትን አይደለም እዛ ጋር ያልኩኝ ያለው ከዛ ውጭ በየክፍላት ሀገሩ በማንነታቸው ደግሞ ታስረው እየማቀቁ ደግሞ ፎር ይርስ ለአመታት ያሉ ደግሞ በብዙ ሺዎች የሚቆጠሩ አሉ። እነኚህ በእስር ቤት ውስጥ ባሉበት ሁኔታ ወደ ሀገራዊ ምክክር ሊመጣ አይችልም። ሶስተኛ የመገናኛ ብዙሃን ጋዜጠኞች፣ የማህበረሰብ አንቂዎች በየእስር ቤቱ በሰበብ አስባቡ ታግሎ ባሉበት ቦታ ይሄንን ማካሄድ አይቻልም። አራተኛ ያስቀመጠው ነገር የተወሰኑ ፖለቲካ ፓርቲዎች ከመነሻው ይሄንን ምክክር ኖ ብለው ጥለውታል። ይሄ የተወሰኑ ፖለቲካ ፓርቲዎች ብለን የምንላቸው እንዲሁ ዝም ብለን አንደርማይን አድርገናቸው በቃ እነሱ ባይኖሩም ምክክሬን ማካሄድ ይችላል ብለን የምንልበት አይደለም። ስለዚህ እነኚህ ወደ ውጭ የቀሩ የፖለቲካ ፓርቲዎች የምክክሩ አካል ሊሆኑ እስካልቻሉ ድረስ ምክክሩ ምሉ ነው ብለን ልንወስድ አንችልም። የመጨረሻ አምስተኛው ያነሳ ነው በዛም ወቅት
አገር በአስቸኳይ ጊዜ አዋጅ ስር ነበረች። አገር በአስቸኳይ ጊዜ አዋጅ ስር ሆና ምክክር ማድረግ አይቻልም። ስለዚህ አጀንዳዎቻችንን እናቀርባለን፣ ግን በእነኚህ ምክንያቶች ወደፊት ባለው የምክክር ሂደት ግን ለመቀጠል እንቸገራለን ብለን በግልጽ ነው ለአገራዊ ምክክር ኮሚሽኑ ግልጽ ደብዳቤ ነበር የጻፈ የነበረው። በዚህ አይነት መልኩ አድርገን ቀጠልን። በዚህ አይነት መልኩ ቀጥለን እዚህ ጋር ግን ዶክተር ሰይፈ ስላሴ እውነት ለመናገር በምክክር ማመን ሀገር በምክክር ትለወጣለች ብሎ ማመን በዛም አቋም መያዝ አንድ ጉዳይ ነው። በተጨናገፈና ካፈጣጠሩ ጀምሮ ግልጽ የሆነ ያሰራር ጥሰት እንኳን ምክክር አለም አሁን እናንተ የዘረዘራችሁትን ነገሮች ሁሉ ተጠቅሶ ምክክር ማድረግ እንደማይቻል እየታወቀ ውጤቱ ምን ሊሆን እንደሚችል እየታወቀ ያንን ሂደት አብሮ ጎን ለጎን እውቅና መስጠት ያህል ነው እናንተ ያደረጋችሁት። ሌሎቹ ቀድሞውኑ እውቅናም አልሰጡም። ምክንያቱም አፈጣጠሩም አጠቃላይ ሂደቱም ትክክል አይደለም ብለው ስላመኑ ነው። እነዚህ አካላት ከምክክሩ ራሳቸውን ያገልሉ አካላት በምክክር ሳያምኑ ቀርተው አይደለም፣ ያምናሉ። ጦረኛም ሆነው አይደለም ያምናሉ። ግን ለሂደቱ እውቅና መስጠት ለገዢው ፓርቲ የበለጠ የገጽታ ግንባታ ከመስጠት ያለፈ በምክክር ውጤት ሊገኝ አይችልም ብለው እውቅና ነፍገውት ነው የወጡት። ስለዚህ የእናንተ እና የነሱ ምንም ልዩነት የለውም በአቋም ደረጃ። እናንተ ግን በሂደት ውስጥ የተወሰነ አብራችሁ ሄዳችሁ ለአገዛዙ የፕሮፓጋንዳ መሳሪያ ከመሆን ያለፈ ያስገኛችሁት ነገር የለም። አንዱ ሲጨናገፍ ሁለተኛ እያመጣችሁ ሁሉም ተጨናገፈባችሁ፣ ግን ቀጥላችሁ በሂደቱ የኛን ተፈጥሮ ማወቅ መቻል ያስፈልጋል። እኛ በህጋዊ መልኩ ተመዝግበን በአገሪቱ እንግዲህ ብዙ ነገሮች ኢትዮጵያ ውስጥ መለወጥ እንዳለባቸው አምነን ነው ወደ ፖለቲካ በመንገባበት ጊዜ ከመነሻው ከምኑ ጀምሮ ነው መለወጥ ያለበት ብለን የምናምነው። ሀገሪቱ ከተመሰረተችበት ህገ መንግስት ጀምሮ የሚለወጡ ነገሮች አሉ መሰረታዊ በሆነ አይነት መልኩ። ከዛ በመለስ ከህገ መንግስቱ በመለስ ደግሞ በጣም ብዙ የሚለወጡ ህጎችና ስርዓቶች አሉ ብለን ነው የምናምነው። እስከዚያ ድረስ ባሉት ህጎችና ባሉት የህግ ማዕቀፎች ውስጥ መንቀሳቀስ መቻል አለብን። እኛ በሰላማዊ መልኩ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲ ነው። እንደ ፖለቲካ ፓርቲ ያለን ብቸኛ አማራጭ በእንደዚህ አይነት መልኩ ነው። አሁን ኪሳራ አይደለም እኛን የገጠመን። ኢንፋክት እስከ መጨረሻው ድረስ አቋማችንን እየገፋንበት መተናል። መጨረሻ ላይ እርምት እንዲደረግ ከሀገራዊ ምክክር ኮሚሽነሮች ጋር ቁጭ ብለን ተነጋግረናል። ያንን የተነጋገርነው ያንን ልናደርግ የቻልነው ያንን አቋማችንን ይሄ ነው የቆምንበት ቦታ ብለን መግለጽ የቻልነው መንገዳቸው ትክክል አይደለም ብለን ስላለን ነው ያንን ኦፖርቹኒቲ ያገኘነው። ስለዚህ ከነሱ ጋር ተነጋግረናል። የተለወጠ ነገር የለም። ኦኬ ስርዓቱ በአቋቋመው የምክክር ኮሚሽን አማካይነት ወደ ምክክሩ ገባ። ወደ ምክክሩ በሚገባበት ጊዜ በሁለት ምክንያት ነው የገባ ነው። አንደኛው አገር ይህንን ነገር ተከትላ የምትሄድበት መንገድ ላይ እንደ ፓርቲ የራሳችን አቋም ግልጽ ማድረግ መቻል አለብን። በሚነሱ አሁን እንዲህ ዝም ብሎ አሰስገሰሱን እዛ ጋር ለማጀቢያና ለማጃማያ ተደርጎ የተቀመጠ 1001 አጀንዳ አይደለም እያልኩኝ ያለው። ኢትዮጵያ 1001 አጀንዳ የላት፣ በጋራ ልትግባባበት የሚገባ ሜቢ የመለያ ፖይንቶች የሆኑ ነገሮች ብለን የምናስባቸው በጣም በቁጥር ያሉ ነገሮች ናቸው። እነሱ ናቸው አጀንዳ መሆን መቻል ያለባቸው። በእነኚህ መሰረታዊ ጉዳዮች ላይ እናት ፓርቲ ተጽዕኖ ፈጥሮ ለውጥ እንኳን ማድረግ ባይችል ቢያንስ ገብተን እንደ ፖለቲካ ፓርቲ አቋማችንን መግለጽ መቻል አለበት። የአቋማችን መግለጻችን ደግሞ ቢያንስ በታሪክ ተመዝግቦ ይቀመጣል ብለን የገባነው። ይሄንን እንደ ማሳያነት ዛጋ ወስድልሃለሁ። በ1983 ዓ.ም የሰኔ 24 የሽግግር መንግስት ኮንፈረንስ ተብሎ አዲስ አበባ ላይ የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ውስጥ ስብሰባ ተደርጎ ነበር። በዛ ስብሰባ ላይ ያኔ ጠመንጃ ፈሙዝ አንግቦ ወደ አዲስ አበባ የገባው ወያኔ እና ዛጋ ያሰባሰባቸው በዙሪያው ያስቀመጣቸው ድርጅቶች ጋር ሆኖ የአዲስ አበባ ዩኒቨርሲቲ ወክለው የተገኙ ሰዎች ነበሩ። ከዛ ውስጥ በግንባር ቀደምነት የሚጠቀሱት ፕሮፌሰር አስራት ወልደየስ ናቸው። ፕሮፌሰር አስራት ወልደየስ እዛ ጋር ያደረጉትን ነገር ለራሳችን አስተማል። ቢያንስ
እዛ ቦታ ላይ ተገኝተው አንድ በዚህ ጉዳይ ላይ መክሬ አገር እንደዚህ በመተሆነበት ጊዜ የወከለኝ ሰው ብዬ እዚህ ጉዳይ ላይ ለመክርና ድምጽ ለመስጠት ወይም ደግሞ በዚህ ሊተባበር አይችልም ብሎ ማለታቸው ዛሬ ድረስ በምሳሌነት የሚጠቀስ ነው። ስለዚህ ኢትዮጵያ ይሄ ስርዓቱ ይሄንን ነገር ዘረጋ። ይሄንን ነገር በሚዘረጋበት ጊዜ ቢያንስ ገብተን ይሆን ይገባል ብለን የምንለው ድምጻችንን ማሰማት መቻል አለብን። እንደው ዶክተር ሰይፈ ስላሴ ከናንተ ይልቅ ግን ምክክሩን እውቅና የነፈጉት ሰዎች የምክክር ሂደቱን አጋልጠዋል፣ ስርዓቱን አጋልጠዋል። እናንተ እዛ በመሆናችሁ ምናልባት እንደ ፓርቲ የተወሰነ ነገር አግኝተናል ልትሉ ትችላላችሁ። ግን አጠቃላይ ሂደቱን በዓለም አቀፍ ማህበረሰብ ደረጃ የሌሎቹ እውቅና የነፈጉት ፓርቲዎች ሚና ትልቅ ነበረ። እናንተ እዛ በመሆናችሁ እንደ ፓርቲ አትርፋችሁ ሊሆን ይችላል፣ እንደ ሀገር ግን ያተረፋችሁት ነገር የለም። መሳይ እሱን አንተ በራስ ሚዛን ላይ አስቀምጠ እንደምትመዝነው ነው። እኔ ካንተ ሚዛን ላይ ሆኜ ወይም ደግሞ ካንተ ማማ ላይ ሆኜ ሳይሆን የምመለከተው እኔ